መቅሰፍት ከራብ ላይ ራብ ከቸነፈር ላይ ቸነፈር ከደዌ ላይ ደዌ ብዙ መከራ ተፈራረቁባቸው ይላል ማለት ነው። ብዙ መከራ ተፈራረቁባቸው እና ከዛ በኋላ መልአኩ ቅዱስ ሚካኤል ወደ እግዚአብሔር ፊት ቀረበ ይላል። መልአኩ ሁሌም መገለጫው ልመና ነው። ለሰው ልጆች ለእንስሳቱ ለአዝሪቱ ለእጽዋቱ ለአፍላጋቱ ለአዕዋፋቱ ሁሉ በምድር ለተፈጠሩት ሁሉ ሚካኤል ሁሌም ይስዕል ምሕረተ ይላል። ለእንስሳ ሳይረ ለሰብ ተግባረ እያለ ይናገራልና ሁሌም ይለምናልና በእግዚአብሔር ፊት በእግዚአብሔር ዙፋን ፊት ቀርቦ አምላኬ እግዚአብሔር ሆይ ምሕረትህ የበዛ መዓትህ የራቀ አንተ እግዚአብሔር ሆይ ይህች ምድር ይህ ሰዓት ያለም ፍጻሜ እንዳይሆን እለምንሃለሁ። ምድር በምድር ያሉት ሰዎች እንስሳዎች ፍጥረት ሁሉ አሳዎች ሁሉ በባህር ያሉት ሁሉ የጠፉት ለምንድን ነው? በሰማይ የሚበሩት ሁሉ የጠፉት ለምንድን ነው? ሰማይና ምድር የተለጎሙ ለምንድን ነው? እባክህ ምሕረት አድርግ፣ እባክህ ምሕረት አድርግ እያለ ወደ እግዚአብሔር ፊት ተማጸነ ይላል። እግዚአብሔርም ለቅዱስ ሚካኤል እንዲህ ሲል መለሰለት ይላል። ቅዱስ ሚካኤል ወዳጄ ቅዱስ ሚካኤል ሆይ ይሄ የምትለምነው ልመና ስለኔ ከመቅናቱ የተነሳ ከኤልያስ ዘንድ ነው የለመንከው። እውነት እልሃለሁ አንተ በሰማይ ለመላእክት ሁሉ አለቃ አድርጌ እንደሾምኩህ እሱን ደግሞ በምድር ያሉት ፍጥረታት ሁሉ በሰማይ ያሉት ሁሉ በሰማይም ላሉት በሰማይም በምድርም ኃያል ስልጣን ሰጠሁት። ከአምልኮቴም ለኔም ከቀናይነቱ የተነሳም ለኔም ከመቅናቱ የተነሳም እንዲሁ ሰማይና ምድር ዘገው። በምድር ያሉት ሁሉ እኔን ካዱኝ፣ አመፁ፣ ለጣዖትም አመለኩ። ኤልያስ ግን ከኔ ጋር ቆመ። ስለዚህ ከቀናይነቱ የተነሳ ሰማይና ምድር ለጎመው። ስለዚህ ያደረገው ትክክል ነውና በዚህ ላይ ምንም ምሕረት ላደርግ አልችልም፣ ምክንያቱም ሙሉ ስልጣኑን ለኤልያስ ሰጥቼዋለሁና ብሎ መለሰለት ይላል። ጻድቃንም ቅዱሳንም ሁሉ እንዲሁ በእግዚአብሔር ፊት ተንበረከኩ ይላል። ቀጥለው ማለት ነው አንተ አምላካችን ለኖህ አስቀድመህ ቃል አልገባህምን አሉት ይላል። ለኖህ ዳግመኛ ይችን ምድር እንዳላጠፋ ማክ ብለህ ለኖህ ምለህ የለምን? አሁን ምድር እየጠፋች ነው፣ እንዴት ይሄን ያህል ስልጣን ስለ ኤልያስ እንዲሰጠው አሉት ይላል። በሰማይም ያሉት የመላእክት አለቃ የፍጥረታት ሁሉ አለቃ ማለት ነው። በጣም እና እንደዛ ሲሉት እውነት እላቸዋለሁ ለኤልያስም ቃል ኪዳን ገባውለት በምድር ያሰረው በሰማይ የታሰረ እንዲሆን አድርጌ ካህን አድርጌ ሾምኩት። ስለዚህ ከሕፃንነቱ ጀምሮ ይላል አባቱን እናቱን ተወ ይላል፣ እኔንም ተከተለ፣ መንፈስ ቅዱስም አደረበት፣ በሰማይም በምድርም ስልጣንን ሰጠውት፣ የመንግስተ ሰማይንም ቁልፍ ሰጠውት ይላል። ስለዚህ እርሱ ራሱ በስልጣኑ የዘገውን እርሱ ራሱ ወዶ ፈቅዶ እስኪፈተው ድረስ እኔ እሱ ያሰረውን አልፈታም አጸነውለታል አላቸው ማለት ነው። ከዛ በኋላ ጠልንና ዝናምን በተሸከሙ ደመናት ላይ የተሾሙ መላእክት አለቆች ወደ እግዚአብሔር ዙፋን እንዲሁ ቀረቡ ይላል። በፊቱም ተንበረከኩና እባክህ ስልጣኑ ስጠልኝ ብለው ለመኑት ይላል። እንድናዘንም ስልጣኑ ስጠን፣ ኤልያስን ብንለምነው ይሻላልንም፣ ይህን ያህል ስልጣን ለምን ሰጠኸው? እባክህ አምላካችን ሆይ ምድር ጠፋች፣ በምድር ያሉት ሁሉ ጠፉ፣ እባክህ ብለው ለመኑት ይላል። ስልጣን ስጠን አሉት። እውነት እልሃለሁ ይላል የደመናውን መልአክ እኮ ነው እግዚአብሔር፣ አንተን በደመናዎች ላይ መልአክ አድርጌ ሾሜሃለሁ፣ ዝናምን ታዘንም ዘንድ ግን ፍጹም ስልጣን አልሰጠውህም። ይሄ ስልጣን የኤልያስ ነውና ማዝነም አትችልም
ብሎ ገሰጸው ይላል እግዚአብሔር ለመላኩ ማለት ነው። አሁንም አለው ለመላኩ ሂደህ ተንበርክከህ በትህትና ሆነ ስገድለት፣ ኤልያስንም በቀስታ አናግረው። በብስጭት ብታናገረው ግን ክፉ ቃል ብትናገር ግን ይቆጣብሃል። ስለሚቆጣብህ ተንበርክከህ በቀስታ ሆነ ለምነው፣ ኤልያስም እርሱ እንደወደደ ያደርጋል አለው ይላል። መላኩም ከዛ ከእግዚአብሔር ዙፋን ፊት ወረደ ይላል። ደመናዎችን ከእግዚአብሔር በዛ ጥሏቸው ነበር ሄደው አለው ይላል። እግዚአብሔርም ደመናዎችን መያዝን ያዛቸው፣ ነገር ግን ኤልያስ ሳይፈቅድ እንዳታዘንም ብሎ ነገረው፣ አዘዘው ይላል። መላኩም ወደ ኤልያስ ወረደ። ያ ወደ ኪሩብ ተራራ ወደ ተቀመጠው ወደ ኤልያስ ወረደ ይላል። ሄደ፣ በፊቱም ቆመ። ደመናዎች ከመላኩ ታዘው ስለነበረ ውሃ ሊቀዱ ወደ ውቅያኖስ ወረዱ ይላል። ያን ጊዜ ኤልያስ ተመለከታቸው፣ አያቸው። እንደ ጽኑ አርበኛ ወገቡንም ታጥቆ ተነሳ፣ ባይኑም ጠቀሳቸው ይላል። እነዛ ደመናዎችም ባሉበት ድርቅ ብለው ቆሙ ይላል። ባሉበት ወደ ላይም ሳይወጡ ወደ ታችም ወደ ውቅያኖሱ ሳይወርዱ ባሉበት እንደ ግድግዳ ሆነው ቆሙ፣ እንደ ድንኳን ሆነው አዘን ብለው ቆሙ ይላል። መላኩም የደመናት መልአክም ሲመለከታቸው ቆመው ጸጥ ብለው አያቸው ይላል። ተናገራቸው። ውሃን እንደ መቅዳት ለምን ቆማችሁ? ምን ሆናችሁ አላቸው ይላል። ካንተ ጋር የቆመው እርሱ እኛ እንዳንቀዳ እንዳንንቀሳቀስም በስልጣኑ አሰረን ያዘን አሉት ይላል። ወደ ኤልያስም ቀርቦ አንተ የእግዚአብሔር ነብይ ሆይ እኔ ካንተ ወደ አንተ ከመምጣቴ በፊት በእግዚአብሔር ፊት ለምኜ ስልጣን ተቀብያለሁና ውግዘትን ፍታ። ስለዚህ እነዚህ ደመናዎች ቀርተው ያዘንሙ ዘንድ ለምድርም ልምላሜን ይሰጡ ዘንድ አዝሪትን ይበቅሉ ዘንድ ሰዎችም ከአዝሪቱ ከፍሬው ተመግበው ሕይወታቸውን ያተርፉ ዘንድ እባክህ ውግዘትን ፍታ አለው፣ ለመነው ይላል። ኤልያስም በምድር ላይ ዝናብ እንዳይዘንም በሕያው እግዚአብሔር ፊት በሕያው አዱ እግዚአብሔር ፊት የማልኩትን መሐላ ልቦናዬ የሚፈልገውን እስኪያገኝ ድረስ አልፈታም አለው ይላል። መልአኩ ተቆጣና ተበሳጨ ይላል። አንተ የእግዚአብሔር ነብይ ነኝ ብለህ የምትታበይ እንዴት እንደዚህ ታደርጋለህ? አንተ የእግዚአብሔር ነብይ ነኝ ብለህ ብትታበይ እኔ አልፈራህም አለው ይላል። እንትና መልአኩ እኮ ነው። አልፈራህም አለው። እንዴት ይሄን ታደርጋለህ? አንተ ምድራዊ ስትሆን አንተ የተፈጠርከው ካፈር ከትቢያ ሲሆን እንዴት አንተ ይሄንን ታደርጋለህ? እንዴት በሕያው እግዚአብሔር ፊት በእግዚአብሔር ስም ትምላለህ? እኔ ሰማያዊ ስሆን በሰማይ ታላቅ ስልጣን ያለኝ ነኝ አለው ይላል። በሰማይ ታላቅ ስልጣን እግዚአብሔር ሰጠኝ ነኝ። እኔ እንኳን በእግዚአብሔር ሕያው ስሙ አልማልኩም። እንዴት አንተ በዚህ ትምላለህ ብሎ ተናገረ ይላል። አሁንም ቁጣህ በምድር ላይ ይቀጥቅስ፣ እባክህ ውግዘትህን ፍታ። ውግዘትህን ፍታና ውሃዎች ሁሉ ደመናዎች ይቅዱ፣ ደመናዎችም ዝናብን ያዝንሙ እባክህ ብሎ ለምነው እንደዚህ ተማጸነው ይላል። ኤልያስ ግን የመልአኩ ነገሩ ከጆሮ አልደረሰም። የተናገረው የዘበዘበውን ነገር ሁሉ ከልቡም አልገባም ይላል። አሁንም ጸጥ ብሎ ተመለከተው፣ ምንም ነገር አልመለሰለትም ይላል ኤልያስ። አሁንም ነገሩን መናገር ቀጠለ ይላል መልአኩ ማለት ነው። ምን አለው? እኔም አንተም በእግዚአብሔር ፊት እንቁምና እንነጋገር። እንዴት እግዚአብሔር ለኖህ ቃል ኪዳን ገብቶ ነበር አለው ይላል። ለኖህ ቃል ኪዳን ገብቶ የማለለትን መሐላ ዳግመኛ ምድርን እንዳላጠፋ ብሎ ምንለት ነበረ። አንተ ግን ይህን መሐላ አፈረስክ። ያ ቃል ኪዳኑ አንተ ምን ይመለከታል?
በሳ